በአሰቦት ስላሴ አሁንም አስቸኳይ መረጃ ተሰማ። ዛሬም በአርሲ በርካታ ኦርቶዶክሳውያን የተገደሉ ነው። አቡነ ሪያቆስ የሰሩታም የሊቀ ጳጳሱ ጥብቅ መልእክትም እጃችን ላይ ገብቷል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። መረጃው ጉልበት ይኑረው። ከእናንተ የሚጠበቀውን ነገር አድርጉ። ላይክ ነው የምታደርጉት፣ ሼር ነው የምታደርጉት፣ ግን ለምን እንደሚከብዳችሁ አላውቅም። ስለዚህ ከእናንተ የሚጠበቀውን ነገር አድርጉ። በመረጃችን ዛሬ ከምንቃኘው መካከል በአሰቦት ቅድስት ሥላሴ ገዳም እንዲሁም በአርሲ ላይ የተፈጸመ ያለው ዘግናኝ ግፍ የተመለከተ መረጃ ነው ማሰማችሁ። በቅድሚያ እንግዲህ በአሰቦት ቅድስት ሥላሴ ቤተክርስቲያን ገዳም ላይ ምንድን ነው የተፈጸመ ያለው? እንግዲህ ከሰሞኑ በዛ አካባቢ በጣም ከባድ ነገሮች የተሰሙ እንዳለ የታወቀ ነው። አስቀድመን አንድ መረጃ ለእናንተ ሰርተን ነበረ ካስታውሳችሁ። በዓት ዘግተው በምናኔ ሕይወት ለረጅም ዘመናት በብሕትውና ሲኖሩ የነበሩት አባት ተገድሎ መገኘታቸው በጣም አስደንጋጭ እንደነበር በወቅቱ የሰራነው ዘገባን መመልከት ትችላላችሁ። አሁንም እንደዛ ነው። አሰቦት ገዳም አባቶች ከባድ ጭንቀት ውስጥ ናቸው። በደረሰን መረጃ ከቦታው እንግዲህ አንድ ክርስቲያን ታግቶ ተወስዷል። ሁለቱ ተይዘው የነበሩትም ማምለጣቸው ተሰምቷል። አንዱ ተደብድቦ በሞትና በሕይወት መካከል ጥለውት ነው ሄዱት። ትናንትና ማታ ወደ ገዳሙ ሊገቡ ሞክሯል የተባለው የገዳሙ ጥበቃን መልሷቸዋል። የአካባቢው ክርስቲያን እና አባቶች ከባድ ሰቆቃ ውስጥ ናቸው። የሚመለከተው አካል ካለ እንዲደርስላቸው ድምጽ እንሆናቸው የሚል መልእክት ነው የተላለፈው። ይታችሁ እንግዲህ በጣም በሚያሳዝን ሁኔታ ሁለቱ ተይዘው የነበሩ ሲያመልጡ፣ አንዱ ግን ታግቶ ክርስቲያኑ ተወስዷል ማለት ነው። ወደ ስፍራው ለመግባትም ከፍተኛ ጥረት ተደርጎ ከገዳሙ ጥበቃ ጋር በነበረው ሽኩቻ ነው ሊመለሱ የቻሉትና ገዳም ውስጥ ገብተው ለማጥቃት ነው የሄዱት። ሰዎች ይታገታሉ። አባቶች ጭንቅ ውስጥ ናቸው። አሁን መተው ገደሉን፣ አሁን መተው መከራ ውስጥ አስገቡን ያሉ በጣም በሰቀቀን በፍርሃት ውስጥ ያሉት እንደምናስታውሰው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ላይ ተደጋጋሚ የሆኑ ጥቃቶችን የሚያደርጉት እነዚህ ሰዎች አብይ ጾም ሲመጣ እንግዲህ ዛሬም ያላባራ ስራቸውን ለመስራት እንዲህ እያደረጉ ይገኛልና በጣም ትኩረት ሊሰጠው ይገባል። አያይዜ በምስራቅ አርሲ ሀገረ ስብከት በሚኖሩ ኦርቶዶክሳውያን ዛሬም በስጋት ውስጥ መሆናቸውን ኢኦቲሲ በዘገባው አውጥቷል። ምስራቅ አርሲ ሀገረ ስብከት መርቲ አቦምሳ ወረዳ ፈረቄሳ ቀበሌ 3 ኦርቶዶክሳውያን እናም አንድ ሙስሊም በታጣቂዎች በታጣቂዎች መገደላቸው ታውቋል። የካቲት 17 ቀን 2018 ዓ.ም ከምሽቱ 2 ሰዓት በኋላ ምስራቅ አርሲ ሀገረ ስብከት መርቲ አቦምሳ ወረዳ ፈርቄሳ ቀበሌ አቶ ሲሳይ ቡዝነ፣ አቶ ታደሰ ገነነ፣ አቶ ደስያለ ዝቄ የተባሉ 3 ኦርቶዶክሳውያን እና ከሙስሊም ደግሞ አቶ አቢጢ ከድሪ በታጣቂዎች ጥቃት ህይወታቸው ያለፈ ሲሆን የካቲት 18 ቀን 2018 ዓ.ም ከቀኑ 5 ሰዓት ላይ ስርዓተ ቀብራቸው ተፈጽሟል። ጥቃቱ ኦርቶዶክሳውያን ላይ ያነጣጠረ ሲሆን አንድ ሙስሊም ግን ለምን ትገላላችሁ ብሎ በመጠየቁ ምክንያት ነው ህይወቱ ማለፉ ለአካባቢው በደረሰን መረጃ ይሰማው። በተጨማሪም መረጃዎች እስኪጠናከርልን ድረስ በርካታ ኦርቶዶክሳውያን መቁሰላቸውና መታፈናቸውም እንዲሁ በአካባቢው ያለው መረጃዎች ተሰምተዋል። እንግዲህ ምስራቅ አርሲ ኦሮሚያ ክልል መርቲ ወረዳ ፈርቄሳ ቀበሌ ነው ይሄ አሳዛኝ ነገር የተሰማው። በጣም ከልብ የሚሰብረው ደግሞ ከ10 በላይ ቤቶች ተቃጥለዋል። የገበሬ የእህል ጎተራን ጨምሮ በርካታ ንብረቶችም ወድመዋል። ገዳዮች ቀብር ጭምር ከልክለው እንደነበር ምንጮች ዘግበዋል። አሁንም እንግዲህ በጣም ከባድ ጭንቅ ውስጥ ነው ያሉት። በዚህ መካከል እንግዲህ እናት ፓርቲ በዘገባው እንዲሏል የገበሬውን በሬ እያረዱ እየበሉ የጨፈሩ ነው። ከልካይም ቀጭም የለም። ግድያው ሃይማኖት ላይ የተፈጸመ ነው። ህዝቡ ራሱን እንዳይከላከል በመሳሪያ እንዲያወርድ ተገዷል። እጃችንን አጣጥፈን ሞታችንን መጠበቅ ሆኗል ብለዋል በስፍራ የሚገኙ አካላት ኦርቶዶክሳውያን የተናገሩት።
እንግዲህ ህዝቡን መንግስት የመጠበቅ ስራውን ቢረሳውም የአካባቢው ማህበረሰብ በህጋዊ መንገድ ታጥቆ ራሱን እንዲከላከል አማራጭ ይቅረብልን የሚል ተደጋጋሚ ጥያቄም ብንወተውትም ሰሚ የለንም ሲሉ እናት ፓርቲ በመግለጫቸው ይዘው ወጥቷል። ግድያውን እንግዲህ በጽኑ ያወግዛል። ለሞቱትም እረፍተ ነፍስን እየተመኘን ለአካባቢው ማህበረሰብም መጽናናትን እንመኛለን ሲል ነው እናት ፓርቲ በዘገባው ይዘው ወጡት። ብፁዕ አቡነ ኤልሳ ለምዕመናን ደህንነት መንግስትን ተጠያቂ የሚያደርግ ትክክለኛ መልእክት አስተላልፈዋል። መከራ ወደፊት ተሻሽሎ ትርጉም የሚሰጥ ጥያቄ ስለ አርሲ ምዕመናን እልቂት እንደሚያቀርቡና ወደ ፍርድ ቤትም እንደሚወስዱ እንጠብቃለን ብለዋል። በእርግጥ ዞኑን ብቻ ነጥሎ ተጠያቂ ማድረግ ትክክል አይደለም። ምክንያቱም እልቂት በክልል መንግስታት የሚመራ ለመሆኑ ያለፉት የ10 ዓመታት ነገሮች በጣም ከባድ ሆኗል። በአጠቃላይ በተለይ አቡነ ኤልሳ ካነሷቸው መካከል መንግስት ለክርስቲያኖች ዋስትና ያረጋግጥ፣ መንግስት ገዳዮችን፣ አፈናቃይ ባለስልጣናትን ከስልጣን አስነስቶ ለህግ ያቅርብልን፣ መንግስት የተፈናቀሉትን ወደ ቀያቸው መልሶ ያቋቁምልን፣ ይካሰን፣ ገዳይ አስገዳይ የሐሰትና የጥላቻ ትርክቶችን በምርመራና በህጋዊ ጥምረት ያግድልን ወዘተ የሚሉ መጠይቆችን ጠይቀዋል ማለት ነው። እንግዲህ አርሲ በዚህ ደግሞ አሁን እንኳን በዘገብንላችሁ ዘገባ እንኳን አሰቦት፣ ዝቋላ የተለያዩ ቦታዎች ላይ የማያባራ እልቂት የማያቆም ሞት ዛሬም ድረስ እንደቀጠለ ነው። ዛሬም ድረስ አልቆመም። መቼ እንደሚያቆምም አናውቅም። እግዚአብሔር አምላክ በጎን ቀን ያምጣ እንላለን። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲሁም የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ ታላቅ አባት ያደረጉት ተአምር አለ። አስደናቂውን ክስተት አስደምጣቸዋለሁ። እስኪ አቡነ ሕርያቆስ ማን ናቸው? በአንድ ወቅት አስታውሳለሁ የእመቤታችን በዓል ዕለት ጥር 21 አስተርእዮ ዕለት ነው። በአንዱ ከተማ እሳቸው በነበሩበት ሀገረ ስብከት እና ከተማዋ ደግሞ የነገሌ ግዛት ነበረች። የእመቤታችን በዓል ተከብሮ ውሎ አመሻሽ ላይ የሰርክ ጉባኤ ይጀምራል። እሳቸውም ተገኝተዋል። ጉባኤው በጸሎት ተከፍቶ በዝማሬ ሊያገለግል ዘማሪው ማይክ ይዞ ወደ አውደ ምሕረት ይወጣል። በዛን ሰዓት ላይ ከቤተ ክርስቲያኑ ጎን የከተማዋ ስቴዲየም አለ እና ከተማዋ የነገሌ ግዛት ናት ብያቸዋል። ልክ ዝማሬውን ሲጀምር በጣም የሚረብሽ ድምጽ መጣና ጉባኤያችንን ረበሸው። ከስቴዲየሙ የተለቀቀ ድምጽ ነው። ሆን ብለው ተዘጋጅተው ጉባኤውን ለመረበሽ የተዘጋጁበት ሰዎች ነበሩ ይህንን ያደረጉት እና ብፁዕ አባታችን በዚህ ሰዓት ላይ ህዝቡ ሲደናገር ተነስተው ማይኩን ተቀብለው አይዟችሁ ልጆቼ ዛሬ የእናታችሁን የድንግል ማርያምን ተአምር በአይናችሁ ታያላችሁ ብለው ማይኩን መልሰው ቁጭ አሉ። ትንሽ ቆይተው ወዲያው ያኛው የሚረብሽ ድምጽ ጠፋ እና የኛም ጉባኤ በሰላም ተጠናቀቀ። ከዛ ከወጣን በኋላ የሆነውን ነገር ለማረጋጋት ስንጠይቅ ሲረብሹ ያ ሲጨው የነበረው ፓስተር አንደበቱ ድዳ ሆኖ ተደናግጠው አፋፍሰውት ወደ ሆስፒታል ሄደው ይዘውት ሄዱ። ኮንሰርታቸውንም ሰረዙት እና ያያችሁ እመቤታችን ጉባኤው እንዳይረበሽ ያንን ፓስተር አንደበቱን ዘጋችሁ። በማን ጸሎት? በእኚህ ሊቀ ጳጳስ በብፁዕ አቡነ ሕርያቆስ እና ስለኚህ ሊቀ ጳጳስ ስታወራ አንደበትን ጠብቅ፣ በጻድቃን ላይ ክፉ የሚናገሩ አንደበቶች ድዳ ይሁኑ ይላል መጽሐፍ። እና የሃይማኖት ከሌለባቸው በስተቀር ብፁዓን አባቶችን ስትናገር ስርዓት ያዝ እና ስለ ብፁዕ አባታችን በቅርበት የሚያውቁ የሀዲያ የስልጤ እንዲሁም የከምባታ አህጉረ ስብከት ምዕመናን እንዲሁም ካህናት ስለሳቸው ጀግንነት፣ ስለሳቸው የልማት አርበኝነት፣ ስለሳቸው ቅድስና ጭምር እነዛ ምዕመናን ያውቃሉ። እነዛ ምዕመናን ምስክር ናቸው። ከደሞዛቸው ላይ አውጥተው ቤተክርስቲያንን የሚያሰሩ የአብነት ተማሪዎችን የሚደግፉ ጀግና የልማት አርበኛ አባት ናቸው እና ስለሳቸው ስታወራ ተጠንቀቅ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን። የአባታችን የብፁዕ አቡነ ሕርያቆስ በረከት ይደርብን። ታቸው በእውነት ይደርብን። በስፍራው የተገኘ ምስክርነት ነው። የአባቶቻችን ጸሎት፣ የአባቶቻችን ልመና፣ የአባቶቻችን ያልተቋረጠ ህብረትና አንድነት ከኛ ጋር ስላለ እግዚአብሔርን ልናመሰግን ይገባል። ኤፍሬም ይባል ፕሮቴስታንት አማኝ አለ። በቃ የሚወዛገብ ሰው አለ።
እኔ ካላሳመንኩ እኔ ካልጮኩ እኔ እንደዚህ ካልሆንኩ የሚል ማለት ነው። ግን ስግደት ሁሉ የሚለውን ነገር ለመግለጥ መጥቶ መጨረሻ ላይ አፍሮ አንገቱን ደፍቶ ተመለሷል ማለት ነው። ንቃተ አልሄድም ራሱ ይሁዳ ነገር አመጣ። ራሱ ይሁዳ ማለት ራሱ ያመጣው ነው። ምን ሲል ሰምታችሁታል? ኦርቶዶክስ ፕሮቴስታንትም ካቶሊክ የሚቀበሉት መዝገበ ቃላት ነው ብሏል። ራሱ የያዘውን ነው ያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበውን ነው ማነበው። ቡዳ አመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳያስ 46:2 በጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ካለባ እንዲህ ነው እዚህ ጋር አቆም አይደል ይዋድ ኦኬ እኔ ልቀጥለው። እነዚህ ሶስት አይነት ስግደቶች ብሎ ነው ያቆመው። እንደዚህ ላልቀጥለው እንደ ሙሴ ሕግ እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጭ ዘጸአት 20 ላይ ከተጻፈው ውጭ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ይዋድ የገለጠው ማለት ነው። ልድገሙ አንድ ጊዜ እንዲህ ነው ያለው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷልና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፋል ማለት ነው። ኦኬ ይኸው ይዋድ ራሱ ያመጣው ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ ለእግዚአብሔር ብቻ ስለሚሆን ተላልፏል እያለ እንኳን እነ ልደት ይዋዳ እንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ ይፋ እዛው ላይ ኦኬ አሁን የአክብሮትና የአምልኮን ቁጭ እያደረገለ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ ስማ እንደዚህ አለ። ቆይ ከላይ አንብቦ አባቴ አንተ ቆርጬ አላነበብኩም እኮ ከላይ ነው ያነበብኩት። ይኸውልህ ምን ይላል? ከላይ ነው የማነበው። የምትፈልገው ነው ማለት ነው። ይኸውልህ አክብሮና አምልኮን ለይ ለይቼ አነብልሃለሁ። ከላይ ነው የጀመርኩት። ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ። በታላቅ ሰው ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምንን አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ማለት ነው። ኦኬ አጽነዋልና ኢሳያስ 46:2 ተናግሬያለሁ። ይሄንን በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይህንንም አነበብኩኝ። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛ እዚህ ጋር ነው ይሁዳ ያቆመው። ኦኬ ከዛ በኋላ ምንድን ነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደ ሙሴ ሕግ ሲል ልብ በል። አሁን እዚህ ጋር ይሁን እኩል አታውሩ እንጂ ሰው እነዚህ የሚለውን አንብብ። ላውራ እንጂ አብርሃም ብባ እነዚህ የሚለውን አንብብ። ላውራ እነዚህ የሚለውን አንብብ። እነዚህ ሶስት አይነት ስግደቶች ናቸው አልኩኝ። ቆድም እኮ ቢንጎ ሆዶን እኮ ቢንጎን ቢንጎ ብላ ሚታልክ እነዚህ ሶስት አይነት ስግደት ብሎ ቀጥሎ ያላትን አረፍተ ነገር ሳራ የሳቋ ወደ ለቅሶ ትቀይራለች። ስማ አሁን ይሁን ልብ በል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብ በል አሁን እንደ ሙሴ ሕግ አለ። እንደ ሙሴ ሕግ እንደ ሙሴ ሕግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ የጸጋ ስግደት አይደለም ያለው። እንደ ሙሴ ሕግ ስግደት ምንድን ነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው። ምንድን ነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ነው። እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24 አመጣ። ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላንብብና ልጨርስ። ንባቡን ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም በሚጣሉኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ተጠቀሰ እዚህ ጋር። ከዛ ስግደት ዳቁን ሙሉን ጨርሰዋል። ስግደት የሚለው እስኪያልቅ ድረስ ጨርሰዋል። ስግደት የሚለውን ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና
የአምልኮ ስግደት አይደለም የሚለው እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት አኮርዲንግ ቱ ዲስ ሙሉ ጨርስ ብለኛል። ሙሉ ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ። እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ፣ ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቆይ ስማ፣ መርዶክዮስ ላም አልሰገደም ይላል። አስቴር 3ን ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ ሐዋርያት ሥራ 10ን ያመጣል። ራዕይ 22ን ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛ ልጨርስ። ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24 አመጣ። ቆይ ልጨርስ ያልከኝ አንተ አይደለም? አሁን ስሙ ሁላችሁም እዚህ ጋር ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒም አኛ ዝም ብለህ ስማ። ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ኦኬ የሰገዱ ሰዎች አለ እያለ ነው። ኦኬ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኃጢአት ቢሆንም የሰገዱትን አሉ ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባልና ዳንኤል ሁለትን እኩል አወሩ። ስድስቱም እኩል አወሩ። ልጨርስ። ኧረ ስለ ልጨርስ። ስድስት ሰው እኩል ማይክ ይከፍታል። ቆይ ልጨርስ። ዮኒ አስከብርልኝ። ልጨርስ። አንድ ደቂቃ ዲንጎ እያላች ኮመንት አድርጉ። ስድስት ሰው ማይክ ከፈተ። የራስ መለስ ከኔ አባት እሺ እኮ እድል ስጠኛ። እኔ ሁልጊዜ እንደዚህ ሳቆቹን ወደ ለቅሶ የመለቀየር ልምድ አለኝ። ስለዚህ አንድ ደቂቃ አንቺ ታመጪው አንቺ ታሮጪ ሆኗል ማለት ነው። እንደጎ አውል አዋቂ መስል ሊተነትን ሄዶ መጨረሻ ላይ አፍሮ ተመልሷል። ፕሮቴስታንቲዝም እንደዚህ ናቸው። በቃ ባዶ የሆነ እንቅስቃሴ ነው የሚሄዱት እና ያም በትክክል የተገለጠው እንደዛ ሄደ መጨረሻ ላይ ተያዘ። አንገት ደፍሶ ተመለሰ። የመጨረሻውን ቪዲዮ እንካተል። ልጇ ምን ላርግልሽ አላት። ዛሬ ቀን ይሄ ነው። ሁሉም ለእናትህ ምን ላርግ እንድትል ነው መማር ያለብህ እንጂ ምን ሰባኪ ቢፈራረቅ ምን ቢል እናንተ ካልተለወጣችሁ ምኑን ነው እንዴ? እርሻ እኮ እንዴ ጥሩ ነው ከታረሰ በአንድ ገበሬ ያበቅላል። ማንም ገበሬ እየመጣ ሲገለብጠው ሲያርሰው እንዴ ዘር እየገለበጡ መዝራት እኮ ነው። እና የቅድሙ የመጀመሪያው ለወንጌል በቂ ነው። እግዚአብሔርን ላጡ እግዚአብሔርን ለደህዩት እና ዘመዶች ዛሬ ለማን ነው መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይለት? እዚህ ለብር ልመና ብቻ ሆያል መንገድ ከመንገድ ያነሳለስ በገዛ ሀገሩ ሄዳ ከመንገድ ክፍለ ሀገር እናት አባት አይቀብሩ የወንድም የታዱኛ ምን ነካችሁ? ኧረ ይበቃል። ይሄ የልማድ ጉዞ ይበቃል። በእውነቱ ዛሬ የምህረት ቀን ነው። ክፉዎቹ ቃል ኪዳን ያፈረሳችሁ በትዳራችሁ ንስሐ ግቡ። በስራ ቦታ የተከዳዳችሁ ንስሐ ግቡ። ቀኑ እኮ የሚያስተምረን ይሄን ነው። ያለ ቀኑ ሌላ ትርኢት እና ልማድ ጥሩ ነው ካለማ ምን ልንሆን ነው? ይቺ ቤተክርስቲያን እንደ ትናንቱ መሆን አይቻልም እኮ። ትናንት እኮ በእመቤቴ ስም ነው ስኮላርሺፑና ስሟ እኛ የተማርን በዚያ ነው። በእንተ ማርያም ስንል ደረት እየደቁ እንጀራ እጥፍ አድርገው ይሰጡ ነው። አንዱን እንጀራ ሳይቆረስ በዚያው ላይ ድቁስ አድርገው ወከለል በዋምራ በፋጋ ጠላውን ደንበቅ አድርጋ ተሜ እኔን እናትህ አለች እያሉ ያስተማሩ። ዛሬ ታዲያ ቤተክርስቲያኗ ሰው ከየት ይምጣ? አዲስ አበባ ቢማርም ውሻ ያልጮኸበት ምንም እኮ አይመስለው። ለታይታ ነው እንጂ ምንም አይመስለው።
ተንሱ ሳይል ዲያቆን እንለዋለን። ገብቶ አስቸጋሪ ነው። ሊቃውንቱ ጦም ያድራሉ። ልማትማ አልሙ። ግን እዚህ ላይ የሚነገረው የብረቱ የሲሚንቶ አይደለም። ይህማ በጅራፍ እኮ አባሮታል ጌታ። ወጣ ብሏል። በሚቀጥለው እሑድ ታይታላችሁ። ቤተ የሰብ ቤተ ጸሎት አንትሙ ሰረሰይ ቅምዋ ቤተ ፈያት ቤቴን የወንበዴ ቤት እንዴ ወንበር ታዲያ ምን አለ እንግዲህ ግዙ ገዛዙ ከሆነ ልማቱን አልሙ። ካህናቱ ልጆቻችሁን ጠብቁ፣ በጎችን ጠብቁ እኮ ማለት በግ ተጠብቆ እኮ የበግ ጥቅም አለ እንዴ። ልጆቻችሁን ተካፍላችሁ ልማቱ አቅም ያለውን አቅም የሌለውን ተውት ባካችሁ። ተቸግሯል፣ መሄጃ አጥቷል። የት ይሄድ? እዚህም ሲመጣ ልመና፣ በዚያም ኮሪደር ልመና እንዴ። የት ይሄድ? ይሄ እኮ መሄጃ እኮ አጣ። ሊያርፍ እኮ ነው የመጣት። ሊያርፍ ትንሽ ብሬክ ታይም እንዴ። እና እናንተ ደግሞ አምስትም ትሆኑ አይዟችሁ፣ እግዚአብሔር እናንተን እንጂ እኮ ይሄ እኮ ጊዜው አመጥቶብን ነው። ምን በምን እንተዳደር? ካህናቱ ምን ይብሉ? እንዴት አድርገን ጦም እያደረ ምን ሊያገላ? ልጅ አለው እኮ እንዳንተ እንዳንቺ። ልጁን ምን ያርግ? ሚስቱን ምን ያድርግ? እንዴ የሰርቪስ ቻርጅ እኮ ነው፣ የአገልግሎት ዋጋ እኮ ነው። ምን ይሁኑ እነሱ? 4 ሰዓት ትናማ ዋዜማ ጀምሮ እስካሁን እኔ እንግዲህ እንዲያው ስልክ እንኳን ሲያወሩባት ሳንቲዋን ጨርሳ ስራ ትሰራ። ሰው ቻርጅ ካላረገ እንዴት ሊናገር ይችላል? እንዲህ ሲደርቁ አድረው። ልማት ጥሩ ነው። ጊዜው ማጁት እኮ ተብሏል። እኛ እንዴት ጊዜም ማለት ምን ማለት መዋጀት ምን እንደሆነ እንዴ ኑ ወደዚህ ኑ ሲባል ወደ እንዴ እመቤታችን ኑ ብላችሁ አመጣ። ምን ላርግ ሲላት እኮ ለልጆች አይን ያላየውን ጆሮ ያልሰማው ወደሱ አስገባልኝ አለች። የክርስቲያናችን የልማት ዳናት ስራ ፈቱን ሁሉ እኮ እየጎበኘ መድኃኔዓለም በማቴዎስ 20 ላይ አላያችሁ? ከጧት ጀምሮ በ3 በ6 በ9 በ10 በ11 ቁመው ሲያገኛቸው ለምን ትቆምክሙ ጽሩዓኒክሙ እያለ እየፈለገ ዛሬ ይፈልግሃል። ጸልይ ዝም ለልቅ ስራ ያስይዝሃል በእምነት። አንዳንዶች ደግሞ ስራ ይዤ ይላሉ። እንዲህ ያለ ስለትም የለም። አሁን እግዚአብሔር ስራ ያዝ ብሎ ነው። ስራ እንድትይዝማ ፈጥሮ የለም እንዴ? እንዴ ሌላው ሳቆይ ስራ ያጣው እግዚአብሔር የለው። ተፈውሼ ሕይወቴ ተለውጦ እንዴ ለስጋው ደግሞ በቅቼ እንደዚህ ያለ ስለት ነው መሰል እንጂ ቆይ ስንት ስራ ፈታለ እግዚአብሔር እኮ ለሁላችን። ቆይ ዛሬ እዚህ ስራ ፈተን ነው እንዲያል ንገሩኝ እስቲ እሺ ምን እያረግን ነው እኮ? ይሄ እኮ ነው ስራ። ከጸሎት የበለጠ ስራ አለ እንዴ? አዎ ከዚህ የበለጠ ምን ስራ አለ? እዚህ መጣችሁ በትክክል ቆይታችሁ ከዛ እቤት ይጠብቃችኋል እኮ ስራ። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ተሰናበትን። ሰናይ